ሰላም አለይኩም እንዴት ነው? አማን ስማ ጁማ ከሪም እና ፒስ ነው። አንድ የሚገርም ቪዲዮ አይቼ ኢትዮጵያ ስማ አንድ ጀለስ የተሸከመው ሸክም 2 ሞተር ተሸክሟል። ሾፍ አድርጉት ቪዲዮውን ያው እና ፍሬንድ እንዴ ሞተር ራሱ የሱ የልጁን ያህል የሚሸከም አይመስለኝም። እንደዚህ 2 ሰው ወላ በአሁን ሰዓት እኮ ፈረንጅ እንኳን ለሞተሩ እንኳን አዝኖ አንድ ሰው ብቻ የሚጭን ሞተር ነው በአሁን ሰዓት የሚያመርተው። እና ስማ ኢትዮጵያ ውስጥ ግን ሰው የሚያምነው በተሸከመ በሰራ ሳይሆን በእስክሪብቶና በወረቀት ነው። የተማረ ምናምን ተብሎ የተማረ ነው ግን እየጎዳ ያለው ሀገሪቷን ያው ፕሬዝዳንት ላይ ያሉ ስልጣን ላይ ያሉ ሰዎች ማለት ነው የሚጎዱት። ትምህርት እውቀታቸውን ሰውን በመጉዳትና በማሰቃየት ነው እየተገበሩ ያሉት። እና የኔ ታሪክ ትንሽ ላጫውታችሁ። እኔ አሁን በራሴ እንኳን ማለት ነው ከ10 ዓመት ጀምሬ እስከ 18 ዓመቴ ድረስ ለሰው በጋራጅ ሰርቻለሁ፣ ጋራጅ ላይ ማለት ነው። እና 18 ዓመቴ ላይ ራሴን ከፈትኩ ሀረር ላይ ጋራጅ። ከዛ በፊት የነበረኝ ከኔ ጋር እንደዚህ የነበሩ ትልቅ ደረጃ የደረሱ ሰዎች አሉ። እኔ በፈረንጅ ነው የማውቀው፣ በሀበሻ ግን አላውቅም። ይሄን ግን የኳስ ተጫዋቾች ምናምን የተለያዩ ማለት ነው እኔ የማውቃቸው እነ ሮናልዶ፣ ሜሲ ምናምን፣ ኔይማር ምናምን ህፃን እያለሁ አሁን ያሉበት ደረጃ ሌላ ታሪክ ነው። እስኪ አነጻጽፉ እናንተም በራሳችሁን ማለት ነው። ግን እኔ የዛኔ የነበረኝ አዳማ ላይ ዴስቲቪ ምናምን ነበረኝ። በገበር መኪና ታሸገ በቃ የተለያዩ ቁማር ቤት ምናምን ነበረኝ። ቁማር ዴስቲቪ እና ፉል ምናምን ፊልም ቤት ምናምን ማለት ነው። ያ እሺ ያ ታሸገ ገራጅ 2-3 ነው ገራጅ የታሸገብኝ 3 ገራጅ ለሰው 8 ዓመት ምናምን ሰርቼ የራሴን 1 ዓመት 2 ዓመት እንደሰራው ታሸገብኝ። እና የሚገርመው ያ ብቻ አይደለም፣ እየሰራህ እንዳሰራ እጅን የሚይዙት እንደዚህ አሁን ስልጣን ላይ ያሉት ወረቀት ላይ ያሉት ሰዎች ናቸው። ስልጣን ላይ በእስክሪብቶ የሚጠቀሙ ሰዎች። እና እንደዚህ እዛ የሰራው ሀረር ላይ አሁን በ18 ዓመቴ ማለት 2008 እና 9 2008 2009 2010 ላይ ከቤት ፋዘር ኦፕሬሽን ሆነ ምናምን ተብዬ ማለት ነው ከቤት ተደወለልኝ። ኩላሊት ኦፕሬሽን ሆነ ተብዬ ማለት ነው። ብዙ ጊዜ ግን ማለት ነው የእድገታችሁ የስኬታችሁ በጣም መጥፎ የሚሆኑባችሁ ከቤተሰብ ይጀምራል። ቤተሰብ ራሱ ሀርድ ነው። እንዲህ ከቤተሰብ ጋር ያላችሁ ግንኙነት ከርቀት ነው ቢሆንሽ የሚሻለው እንጂ እንደዚህ ከነሱ ጋር እኔ ስለማስቃቸው ስለመቀለድ ምናምን ከነሱ ጋር እነሱ ስር እንቀመጥ ነው የሚፈልጉት። እና ማዘርም እየደወለች እንደዚህ ያመመኝ፣ እግሬን አመመኝ፣ ጭንቅላቴን አመመኝ፣ የደም አለርጂ ካለባት እግሯ ላይ መራመድ አቃተኝ ምናምን እያለች አዛረገችኝ፣ አመመኝ አለች። ፋዘርም ኦፕሬሽን ሆንኩ ኩላሊቴ ምናምን ብሎ እንደዚህ ከቤት ሆነ ተብዬ ተደወለልኝ። እሱም አወራው ተደውለት አሁን እንደዚህ ሆኝ ሆስፒታል ላይ ምናምን ብሎኝ 2010 ላይ ልጠይቃቸው መጣሁ። 2010 ማለቂያ እዚሁ መጥቼ ወደ ማለቂያ አካባቢ ነበር 2010 2011 በቃ እዚሁ ተቀምጬ ምናምን እዛ ኃይለኛ ሱሳው ነበር ጫት ምናምን። እና እኔም ጋስትሪክ ነበር የሚጨጓራ ሐኪም ቤት ሄጄ ልታየው ብዬ ሐኪም ቤት ሄድኩ ጋስትሪክ። እና ጋስትሪኩን ሐኪም ቤት ስሄድ እዚህ ማይሆን መድኃኒት ተሰጡኝ። እዛ የባህል ብሎ ደግሞ የባህል ሕክምና መድኃኒት እየወሰድኩ ምናምን የባህሉ ይሄ ድግምት ሲሄድ የሚባለው ነገር በጣም ሰውን የሚጎዳው ማለት ነው። ይሄ እርግጠኛ ያልናችሁ መድኃኒት መጠቀም እሱ ደግሞ የባህል ሕክምናው ደግሞ ተልባ ምናምን የሚባሉ የተለያዩ አበሽ ምናምን እንትን አመጣብኝ። ታይፎይድ እና ታይፈስ የሚባል ኃይለኛ በሽታ። እና ያንን እየተታከም 7 መርፌ ምናምን ተወግቼ ባይገርማችሁ ማለት ነው እንዴ እኔ ልጠይቅ መጥቼ በሽተኛ ልጠይቅ መጥቼ እዚሁ ጋስትሪኬን በዛው ልታይ ብዬ ሆስፒታል ለቀልህ ሄጄ ጋስትሪኩ ሌላ ወደ ታይፎይድ መጣ። ወደ ታይፎይድ እንትን አለ። ታይፎይዱን እየታከምኩ ድግምትና ሲር ምናምን አለብህ ተብዬ ደግሞ ጸበልና ቁርአን ቤት። እነዚህ ሲረኞች ቁርአን ቤት እና መስጊድ ላሉ ሰዎች በጣም መጥፎ ሲረኛ እና ድገምተኞች ናቸው፣ መስጊድ ላይ ማለት ነው። እና ስንት ሙያ ያለ ልጅ ማለት ነው። እኔ አሁንም ሙሉ የጋራጅ ዕቃ አለኝ፣ ብዙ ንብረት አለኝ። ግን አስቡት እኔ ፈረንጅ እንዲፈርደኝ ነው ፈልገው ነገር ነው። የሀበሻ ፍርድ አይሆነኝም፣ ፈረንጅ ፍረደኝ ብቻ። ገና በ10 ምናምን ዓመቴ ከ10 ዓመቴ እስከ 18 ዓመቴ ወጥሬ ሰርቼ በ20 ዓመቴ ያው በድግምትና በሲር ቁልፍልፍ አድርገው አሁን አቤት አስቀምጠው ከሰው ጋር እንዳልስማማ በቃ በተለያየ ምክንያት ከሰው ጋር እንድጣላ አድርጉኝ። በቃ በትንሽ ነገር ማለት ነው ነገር ይፈልጉኛል ወደ ጸብ፣ ነገር ይፈልጉኛል ወደ ጸብ። እና
ኢትዮጵያ ውስጥ ያለው ፍርድ ወላሂ ፈረንጅ ነው ፍርድ ያለበት። እና ያው ድግምተኛ ነሲረኛ ከቤተሰብ ራሱ ይጀምራል ማለት ነው። ታካሚ ልጠይቅ መጥቼ እኔን ራሱ በሽተኛ አደረጉኝ። እና ሲረኛ እና ድግምተኞች አሉ እዚህ በየመስጊዱ በየቁርአን ቤቱ እንትንም እምነት እያሉ ደግሞ የሚቀቡት ጭንቅላት ላይ ምናምን ጸበል እያሉ እያጠጡኝ ማለት ነው። እምነቱ ያ ታይፎይድና ታይፈሱን አባባሰብኝ። ሁለቱ በጣም መጥፎች ናቸው። እና ለማንኛውም አልጨረስኩም ጉዳዩን። በሌላ ቪዲዮ ቀርጽላችሁ በሌላ ቪዲዮ ላይ እንትላችኋለሁ አስተላልፈዋለሁ። ለማንኛውም ቻው ማሰላም። ቪዲዮ እየረዘመ ስለሆነ